ሀኒቾ በደስታዋ ምክንያት ቤተክርስቲያን ግቢ ውስጥ ገብታ ድፍት ብላ ስቅስቅ ብላ እያለቀሰች ነው። አቶ ኖላዊም በዛ አካባቢ ስለነበረ ልጄ ደግሞ ምን ሆና ይሆን? እነዚህ የተረገሙ ሰዎች ደግሞ ምን አድርገዋት ይሆን? እያለ ከአጠገቧ ቁጭ ብሎ እየተመለከታት ነው። ሀኒቾም በደስታ ነው ስታለቅስ የነበረው። አቶ ኖላዊ ሀኒቾ በደስታ እንደምታለቅስ የሚያውቀው ነገር የለም። ነገር ግን የልጁ ነገር ሁልጊዜ ስለሚያስጨንቀውና ሁልጊዜ ስለሚያስለቅሰው ዛሬም የእሷ ለቅሶ ለሱ ህመም ነው። እናም ሀኒቾ ከአንገቷ ቀና ስትል አቶ ኖላዊ ከአጠገቧ ቁጭ ብሎ ታገኘዋለች። እንዴ አባዬ መጥተሃል እንዴ? አዎ ልጄ መጥቻለሁ። እንደው ግን ምን ሆነሽ ነው ይሄ ሁሉ የእንባ ጎርፍ በፊትሽ ላይ የሚፈሰው? ነበር ጥያቄው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው እንግዲህ ቪዲዮውን ስትጀምሩ በላይክ እንድትጀምሩት እያልኩኝ በአክብሮት እጠይቃለሁ። ስወዳችሁ በጌታ እንደው ላይክ አድርጉልኝ ማለት ነው። አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለ ሀኒቾ ደስታ ሀሳብ አስተያየት ካላችሁም እንድታካፍሉኝ እላለሁ። ድንብላል በነካጅሽ ወይዘሮ ባዩሽንም እባክሽን አጋልጭልን እንላለን ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦች ሀኒቾ እንግዲህ እዛ ድፍት ብላ ስቅስቅ ብላ ስታለቅስ አቶ ኖላዊ አጠገቧ ስለነበር እንደው ልጅ ምን ሆነሽ ነው እያለ እየተጨነቀ ስለነበር እውነታውን እባክሽን ንገረኝ ቢላትም ሀኒቾ ግን እውነታውን እንድትናገር አልፈለገችም። አባዬ ተወኝ እስኪ እኔ እውነታውን ልነግርህ አልፈልግም፣ ነገር ግን በጣም ደስ ብሎኛል። ስለዚህ በፊቴ የሚፈሰው እንባ በሀዘንም ይፈስ ነበር አይደል? ምን ችግር አለው በደስታ ቢፈስስ ስትለው ሀኒዬ ይሄ ነገር ግን ጥሩ ነው ብለሽ ነው ይህን ያክል የእንባ ጎርፍ በፊትሽ እየፈሰሰ እኔ አባትሽ እንዴት ያስችለኝ ብለሽ ነው? እንዶ አፈር ስሆንልሽ ሀኒቾዬ ንገሪኝ ቢላትም አባዬ ሁሉንም ነገር ጊዜው ሲደርስ እነግርሃለሁ። አሁን ግን ምንም ነገር አልነግርህም። ይልቁን ዝም ብለህ እንኳን ደስ ያለሽ ብለህ እቅፍ አድርገኝ። ያንተ መድኃኒዓለም እኮ ደረሰልኝ። እኛ ሰዎች ስንባል እንፈጥናለን፣ እንቸኩላለን። ነገር ግን እሱ እኮ በጊዜውና በሰዓቱ ሁሉንም ነገር ማድረግ የሚችል አምላክ ነው። እግዚአብሔር ይመስገን። ብቻ አባዬ እቅፍ አድርገህ እንኳን ደስ ያለሽ በለኝ። ነገር ግን የተፈጠረውን ወይም ደግሞ ምን እንደተከሰተ አልነግርህም ትለዋለች። አቶ ኖላዊም እሺ ልጅ ብሎ እቅፍ አድርጎ ምን እንደተፈጠረ ባያቅም ደስታዋን ተካፍሎላታል። የኔ መድኃኒዓለም እኮ የትም ጥሎ አይጥልም። አየሽ አይደለ ሀኒቾ፣ እስኪ ይኸውልሽ ፊት ለፊትሽ አለልሽ ጠይቂው አምላክሽን እያላት ነው። በሌላ በኩል ወይዘሮ ባዩሽ አሁንም አይኗን በጨው አጥባ ወይዘሮ ሜላት ቤት ምንም ያልተፈጠረ መስሏት ሄዳለች። ወይዘሮ ሜላት ግን አሁን ነቅታለች። ወይዘሮ ሜላት ሁሉንም ነገር አስታውሳለች። ደህና ዋልሽ ሜሉ ብላ ሰላም ብላት ሶፋ ላይ ቁጭ ስትል ወይዘሮ ሜላትም ተይኝ እስኪ ደህና ዋልሽ ነው ያልሽው? አዎ ደህና ውያለሁ። ቆይ ግን ቤቴ ምን ልታድርጊ መጣሽ? ማለት አልገባኝም። አንቺን ብዬ ነዋ። ለምንድን ነው እኔም ብለሽ የምትመጪው? ለምንድን ነው የመጣሽው እያልኩሽ እኮ ነው። ለምንድን ነው የመጣሽው ነው የምትይኝ? በምን መጣሽ ነው ያልሽኝ? በታክሲ ነዋ። መቼም መኪና የለኝ። ምን አማርኛ ጠፍቶብሻል እያልሽኝ ነው? ኧረ እኔ አልወጣኝም። ምን ሆነሽ ነው? ቆይ የሚሉ ነገር የሚልሽ? እኔ እኮ ትክክለኛ ጥያቄ ነው የጠየኩሽ። ለምን መጣሽ? አንቺን ልጠይቅ ነዋ። ያማታል እንደ ልጅቷ። ዛሬ ግን ጤነኛ ነሽ ወይስ ብሶብሻል? አብድሻል እያልሽኝ ነው? ኧረ በፍጹም እንደዛ አልወጣኝም። ልጅቷ ምን ትቷታል? በይ በቃ እኔ ወደ ክላስ ልግባ። አንቺ አረፍ በይ። እንዴ አንቺን ብዬ መጥቼ አረፍ ቤትኛለሽ እንዴ? ከማን ጋር ነው የማርፈው? እና ታዲያ ምን ችግር አለ? ብቻሽን ብትጫወቺ ችግር አለው ብላት ወይዘሮ ሜላት ትታት ወደ ክላሷ ትገባለች። ወይዘሮ ባዩሽም በጣም ጨንቋትና ግራ ተጋብታ ያማታል እንደ እያለች ወደ አሁኑ ሀኒቾ ትገባለች። ሀኒቾም እማማ ባዩሽ ደህና ዋሉ? እግዚአብሔር ይመስገን ልጄ። ኧረ ምን ደህንነት አለ? እንደው የቤቱ ሰው ማን ሰው ብሎኝ እንዴ? ምን እማማ ባዩሽ? ያው ወይዘሮ ሜላት ወይም ሜሉ ነበረች፣ እሷም ተቀይራለች። ሌላው ሰውማ ማን ሰው ብሎኝ? እስኪ ቁጭ በይና ልንገርሽማ። ምን ነው እማማ ባዩሽ? እንዴ ቆይ ግን ሜላት ምን ሆና ነው? ምን ሆነች እንዴ? ተቀይራለች እኮ ምንም ጥሩ ነገር አትናገርም።
ያው እንግዲህ የበሽታው ጉዳይ ነዋ። ዶክተሮቹም እኮ ተናግረዋል። ማለት አብዳለች እያልሽኝ ነው? ኧረ በፍጹም እማማ ባዩሽ፣ እኔ አብዳለች አላልኩም። ነገር ግን እንደዛ የሚያደርጋቸው ያው ከትውስታው ችግር አንጻር ነው ብለዋል ዶክተሮቹ። ሆ እኔን ስታይ እኮ ዛሯ የተነሳባት ነው የምትመስለው። በጣም ይገርማል። ሆ ቆይ ቤት ውስጥ የተፈጠረ ነገር አለ? ስለ እርግብ የምታውቁን ነገር አለ? ኧረ በፍጹም ስለ እርግብም የምናውቀው ነገር የለም። ምን እንደተከሰተም የማውቀው ነገር የለም። ወይ ጉድ! ይገርማል እኮ እያለቻት ሀኒቾ በይ እንደለመድሽው ብቻሽን ቁጭ ብለሽ ተጫወች ብላ ትታት ወደ ወይዘሮ ሜላት ክላስ ትገባለች። ወደ ወይዘሮ ሜላት ክላስ ገብታ ከወይዘሮ ሜላት ጋር ማለት ወይዘሮ ሜላትና ባዩሽ ምን ሆነው እንደዛ እንደሆኑ ወይዘሮ ሜላትን ስትጠይቃት አቦ ምንም አልሆንም፣ ነገር ግን ያደረገችው ነገር ምናልባትም እሷ ከኋላዬ አለችበት ወይም ደግሞ እርግብ ጋር እንደዛ ግብ ግብ ስገጥም ከኋላ መታ ምናልባትም ራሴን የመታችኝ እሷ ትሆናለች ወይም እጇ አለበት ብዬ ስለጠረጠርኩ ነው ስትላት፣ እንደዛ ካሰብሽ እኮ ታዲያ እሷን አቅርበሽ ካቀረብሻት በኋላ ነው እንጂ ማወቅ የምትችይው። እሷን ካራቅሻትማ እሷን የምታረቂያ ከሆነ የምትፈልጊውን ነገር ማግኘት አትችይም ትላታለች። እንግዲህ ሀኒቾ ወይዘሮ ሜላትም እሺ በቃ አንቺ ካልሽ እንደዛ አደርጋለሁ ብላታለች። ሀኒቾ ወደውኑ እሺ ብላ ከወይዘሮ ሜላት ጋር ከጨረሰች በኋላ አሴር ወደነ ወይዘሮ ሜላት ቤት ይመጣል። ከወይዘሮ ሜላት ቤት ልክ በር ተከፍቶለት እንደገባ ወይዘሮ ባዩሽ ስለነበረች የከፈተችለት፣ እንዴ ደግሞ አንተ መለጥ ተሰራ እዚህ መጣ? ጭራሽ ቤት ድረስ መምጣት ጀመርክ? አዎ ልሰርቅ አታፍርም እኮ ደግሞ ቤት ውስጥ መጥተህ ነው የምትሰርቀው? አዎ የውጭ ስለደረቀ ምናልባት ጓዳውን የሚገኝ ከሆነ መስረቁ ይላታል። እሷም እዛ ቤት የመምጣቱ ነገር ከሚገባው በላይ አሳስቧታል ወይዘሮ ባዩሽን። አሴር እዛ ቤት መጣ ማለት ትልቅዬ ሚስጥር አለ ማለት ነው። ምክንያቱም ስለ አሴር በደንብ አድርጋ ታውቃለች። ስለ አሴር ማንነት ጠንቅቃ ታውቃለች። አሴርንም ከመጀመሪያ ጀምሮ ይከታተላት እንደነበረም ታውቃለች። አሴርና ተምቹም ማለት ነው። ስለዚህ አሁን ወይዘሮ ባዩሽ በጣም ደንግጣለች። ይልቁንስ ፖሊስ አስጠርቼ እንዳላስቀፈድድክ ወይም ደግሞ ለነሱ ተናግሬ ፖሊስ አምጥተው ያስቀፈድደዋል ስትለው፣ ኧረ እባክሽ እንደዛ ነው? ሰዎች እኮ እንደዛ አይነት አይደሉም። በነገራችን ላይ በጣም መልካም ሰዎች ናቸው። እስኪ እንወራረድ፣ ሰዎቹ ይምጡና ፖሊስ ይጥሩ ወይም ደግሞ ያሳስሩን፣ የዛ ጊዜ እናያለን ሲላት፣ ወደውኑ ሀኒቾ ትመጣለች። እንደ አሴር መታሃል እንዴ? እንኳን ደህና መጣክ ስትለው፣ እንዴ ሀና ትተዋወቃላችሁ እንዴ? እንዴ አዎ እንተዋወቃለን እኮ። እሱ ማለት እኮ አሴር ይባላል። አታውቂውም እንዴ? አረ በፍጹም አላውቀውም። የት አባቱ አውቀዋለሁ ደግሞ። ወይ አሴር ማለት እኮ ለትዬ ደም የሰጣት እሱ ነው ስትላት፣ ምን ለእሷ ለሜላት ደም የሰጣት እሱ ነው? አዎ ተሰባስባችሁልኛላ፣ ወደዛ ዞር በል ብላ እንግዲህ አሴርን ገፍታ ትታው ትሄዳለች ማለት ነው። አሴር እዛው ከሳሎኗ ትንሽ ቁጭ እንዳለ ወይዘሮ ሜላት ትመጣለች። ወይዘሮ ሜላት ከመጣች በኋላ እንግዲህ ስለ ሀኒቾ ትጠይቀዋለች። አሁንም በድጋሚ እንዴ ቆይ ሀና ስትል ግን ሀና የታለች ስትለው፣ ሀና አለች፣ እኔ ስለ ሀና ጉዳይ ልጠይቅሽ የመጣሁት ወይም ደግሞ ስለ ሀና ጉዳይ እንዳዋራሽ ብዬ ነው የመጣሁት። ማለት አልገባኝም። ያው የሀና አሁን እያነበበች ነው ማለት እያጠናች ነው ያለችው። በነገራችን ላይ ሀኒቾ በጣም ደስተኛ ናት። ከደስታ ብዛት መሰለኝ አሁን ትምህርቷን አተኩራ እያጠናች ያለችው። እንደውም ዛሬ ቤተክርስቲያን ሄዳ እያለቀሰች ነበር አሉ። ቆይ ግን ሀና ከወረቀት ጋር ዝም ብላ ትታገላለች እንደ ስትለው፣ ያው እንግዲህ ደስተኛ ስለሆነች ነው። በነገራችን ላይ ደስታዋም ሀዘኗም ሁሉም ነገር እዚህ ቤት ነው ያለው። ስለዚህ ስለ ሀና እንድትጠነቀቁላት ለማለት ነው። ማለት አልገባኝም፣ አላቅም። ዛሬም ቤተክርስቲያን ግቢ ውስጥ ገብታ በጣም እያለቀሰች ነበር አሉ። እናም ስለ ሀና እንድትጠነቀቁላት ለማለት ነው። እባካችሁን ለሀና ስሜት ደስታዋም ለቅሷም ሀዘኗም እዚህ ቤት ነው የሚፈጠረው። ስለዚህ እንድትጠነቀቁላት ለማለት ነው የመጣሁት። ሀና በጣም መልካምና የዋህ ልጅ ናት። ስለዚህ እኔ እሷ እንድትጎዳ አልፈልግም ሲላት ለወይዘሮ ሜላት፣
አረ በፍጹም አታስብ። ያን ያክል እኛ እኮ የምንጎዳት አይደለንም። በዛ ላይ ደግሞ ሀና እንዳልከው በጣም መልካም እና ጥሩ ልጅ ናት። ስለዚህ ሀናን እንዴት ብለን ነው የምንጎዳት? ያው እንደዛ ማለት ነው። ምክንያቱም ሀና እውነትሽን ነው፣ የዋህና ቀን መልካም ጥሩ ልጅ ናት። ስለዚህ እንዳትጎዳ ብዬ ነው። ግን እቤት ውስጥ የተፈጠረ ነገር አለ እንዴ? አረ በፍጹም የተፈጠረ ነገር የለም። ግን አይዞህ አታስብ፣ ሀናን በፍጹም አንጎዳትም እኛ ትለዋለች። እኔም እሱን ነው የምፈልገው ብሎ እንግዲህ አሴር አረጋግጦ የሀና ለቅሶና ደስታ እዛ ቤት እንዳለ እንግዲህ ለወይዘሮ ሜላት አስረግጦ ነግሯት ወጥቷል። ሀኒቾ ግን ማለት ወይዘሮ ሜላት ሀኒቾ ቤተ ክርስቲያን ሄዳ እንደዛ ማልቀሷን ግን ውስጧ ወይም ደግሞ ራሷ በደንብ ታውቃለች። እናቷ ማን እንደሆነች እና ከስንት ዓመት ድካምና ከስንት ዓመት ውጣ ውረድ በኋላ ትክክለኛ እናቷ ስላስታወሰቻት አምላኳን እያመሰገነች እያለቀሰች የነበረች ልጅ ናት። ይህን ነገር ደግሞ ወይዘሮ ሜላት ጠንቅቃ ታውቃለች ማለት ነው።